በቀን 1 ሰዓት አልጸልይም ስትል 1 ሰዓት ስለነፈቅ 24ቱንም በመከራ ተሳልፋል። እግዚአብሔር ከኛ ጋር እንዲውል እንዲያደር ከፈለጋችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። የእግዚአብሔር ሁኑ። የእግዚአብሔር ሳትሆኑ እግዚአብሔርን ቤተክርስቲያን አትጠብቁ። በቤተክርስቲያን ማኩረፍ የማያዝ አትውደዱ። እውነቴን ነው። ቤተክርስቲያን ማንም አትገፋችሁ። ጽድቅ ጽድቅን እንደሚጠራው ኃጢአት ኃጢአትን ይጠራል። ስለዚህ ሁላችሁም ለሰው መሰናክል ላለመሆን ጠንቃቆች መሆን አለበት። እግዚአብሔር ይመስገን ሁላችሁም አንድ ትልቅ ጸጋ የሚሰጥ እንቁ አላችሁ። እመቤታችን እኮ አማላጅ ብቻ ሳይሆን እድሜያችንም ጭምር ናት። እውነተኛይቱ እድሜ የበረከት ዘመናችን እሷ ናት። በጣም በዚህ ዓለም ደፋር ሰው ማለት ምንድነው? ደንቆሮ ሰው ነው። ድንቁርና አንዱ ችግሩ ደፋር ያደርጋል። ለቤተ ክርስቲያን፣ ለቅዳሹ፣ ለካህናቱ ለኛ መብት አስከባሪ አትኑ። መጀመሪያ የራሳችሁን መብት አስከብሩ። እኛ እኮ ተራራ የሚፈራን ሰዎች እኮ ነን። እኛ እኮ ካፈር የተፈራ ጠበንጃና ጥይት የሚያስፈራራን ሰዎች አልነበርም። ወረድንና ከዚህ ደግሞ የክርስቶስ አጭታ ነው። ሰባኪ ባጭታ ነው የሚመሰለው። ትዳር ሲመሰረት ባጭታ ይመሰል። አጭታ ሙሽሪትን ለሙሽራ ያቀርባል እንጂ ለራሱ አያደርግም። ስለዚህ ተመልከቱ፣ አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ የክርስቶስን ሙሽራ ቀማ። ወደ ወንድም ሚስት አትሂድ፣ ወደ ባልንጀራ ሚስት አትሂድ የሚለውን አታመንዝር የሚለውን ጨምሮ ሳተ። 5-6 ኃጢአት ጽድቅ ጽድቅን እንደሚጠራው ኃጢአት ኃጢአትን ይጠራል። ስለዚህ ሁላችሁም ለሰው መሰናክል ላለመሆን ጠንቃቆች መሆን አለባችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጤዛ ከመላስ ይሰውረን። ይህ ጤዛው አባብሎናል በእውነቱ ማለት ነው። አሁን ጤዛው ብታዩት ቤተ ክርስቲያን እንኳን ሰው ትዕግስት አጥቶ መቅደስ ቀርቶ እንደሆነ አላውቅም እንጂ መቅደስ ነው እንደው የቀረው እንጂ ሰው እዚህም ሆኖ ኢንተርኔት ከፍቶ ለማየት ይፈልጋል። የጤዛው ደስታ ይናፍቀዋል። ባህሩ ውስጥ ተቀምጦ ማለት ነው። ባህሩ ተቀምጦ እውነተኛው የህይወት እንጀራ እየተፈተተ ቁርሳችሁን ታስታውሳላችሁ። እሑድ ሰው መጠጡን ያስታውሳል። ይሄ ነው ጤዛን መላስ ማለት ይሄ ነው። እና ጤዛ ከመላስ ይሰውረን። በሌላ በኩል ደግሞ ምን መሰላችሁ? ጤዛ መላስ ደግሞ ጥሩ ሆኖ ይተረጎማል። ይሄ ሁላችሁ መጽሐፍ እንደዚህ ነው የሚተረጎም። ማለት ምን ማለት የመሰላችሁ? አንድ ነገር እዚህ እንደዚህ ብሏል፣ እዚህ እንደዚህ ብሏል፣ ተጣላ አይደል አይባልም። መጻሕፍት አይጣሉም። አነስታሲዮስ የሚባል ሊቅ ምን ይላል? መጻሕፍት ተጣልተው አያውቁም፣ እኛ ከነሱ ጋር ስለተጣላን እነሱ የተጣሉ መስለው እየታዩን ነው እንጂ ብሎ ይነገራል። መጻሕፍት አይጣሉ። ስለዚህ ምን ማለት ነው? አሁን በአንድ በኩል ጤዛው የዓለም ደስታ ነው አለ። በአንድ በኩል ስንተረጉመው ደግሞ ጤዛ የተባለ ክርስቶስ ጠል ይባላል። ከዓለም ኃጢአት ነፃ የሆነ በአንደበቱ ሐሰት በሰውነቱ ክፋት የሌለበት እውነተኛው ጠለ ምሕረት የተጠሙ ነፍሳት የረኩበት በመከር ዝናብ በሌለበት ወራት የዘነበ ጠል። በነገራችሁ ላይ የመከር ወቅት የምትባል ድንግል ማርያም ናት። የዘመን ወቅት በመከር ክረምት የተዘራው ታጭዶ በመከር እንደሚበላ አሁን በዳርና በታኅሳስ እንደሚበላ ሁሉ ነቢያት የዘሩት ትንቢት የታጨደባት የጥጋብ ዘመናችን ድንግል ማርያም ናት። እመቤታችን እኮ አማላጅ ብቻ ሳይሆን እድሜያችንም ጭምር ናት። እውነተኛይቱ እድሜ የበረከት ዘመናችን እሷ ናት። በእሷ ዘመን እህል ተገኘ። ድርቅ በነበረበት ዘመን እህል የለም። 5000 ዘመን ድርቅ የመታው ዘመን ነው። አሁን ግን ህዳርና ታኅሳስ መከር እንደሚታጨድ በጠል ዘመን ወላዲት አምላክ የ5000 ዘመን ጠል ክርስቶስ ወርዶባት እውነተይቱ ጸምር ጻዳ ከሷ እውነተኛይቱ መንቀል እሷ ሆና እውነተኛይቱ ብዝት ግምጃ እሷ ሆና ጠለ ምሕረት ወልደ እግዚአብሔርን ጠጥተን ጽማችን የተወገደበት እሱም እንደተናገረ በዕለተ ዓርብ ተፈጸመ ሁሉ እንግዲህ ጥም ይብቃ ብሎ 5000 ዘመን በቃ እንግዲህ ማጠጡ እንግዲህ ማብሉ ረሃብ እንግዲህ ይብቃችሁ እንደተናገረ ጠል እሷ ናት። ወፊቱም እሷ ጠል ክርስቶስ ነው። ወፍ የተባለች እመቤታችን ናት። ከባህሩ ነፃ መሆኗ ከዚህ ዓለም ኃጢአት ነውር የሌለባት መሆኗ ነው። ከቃሉ ጋር ናቸው። ከዚህ ዓለም ኃጢአት ከሐሳቡ ከተግባሩ ከአዳም ኃጢአትም ነፃ መሆኗን ያሳያል። ወጥታ አፈ ማኅፀኗን ወደ ምስራቅ አዙራ ትቆማለች። ነፋስ ከፀሐይ ብርሃን ያመጣና በማኅፀኗ ውስጥ ይቀርጸዋል። በቀኝ ጎኗ ዕንቁ ትጸንሳለች ይላል። ያንን ዕንቁ መልሳ ባህር ውስጥ ገብታ ትወልደዋለች። ከባህር ውስጥ ያልወለደችውን ዕንቁ ከባህር ውስጥ ያልጸነሰችውን ዕንቁ ባህር ውስጥ ገብታ ትወልደዋለች ማለት ከዚህ በኃጢአት በዘር በሩካቤ ያልጸነሰችውን ክርስቶስን በዚህ ዓለም ወለደችው። በጫካ ውስጥ አገኘ ነው። ጫካ የተባለ ድንቁርና የበዛበት ያለም ባህር ውስጥ መውለዷ ተመልከቱ። ባህር ውስጥ ሲወለድ ዕንቁ ነው። እንደው ግሩም ነው። በእርግጥ በዚህ ዘመን ሁሉም መምህር አይደል? በጣም ችግር ዘመን መስላችሁ። አንድ ሳምንት ሰርክ ጸሎት የተማረ ሰው እዚያ በኋላ ሰባኪ ያላረጋችሁ ታሪኬን መሞት ይሄዳ ነው። በእውነቱ ማለት ነው ችግር ነው። ከቃሉ ጋር ናችሁ። ከእውቀት ብዙ ይሰውራችሁ። በጣም በዚህ ዓለም ደፋር ሰው ማለት ምንድነው? ደንቆሮ ሰው ነው። ድንቁርና አንዱ ችግሩ ደፋር ያደርጋል። በጣም ደፋር ማርያምም እኔ ጋር እኩል ናት ያስባለ እኮ ድንቁርና ነው። አይ ድንቁርና ጀግናው ስንቱን ደፋር አደረገው እኮ። ፈሪ የሚያደርግ ደግሞ ጥበብ ነው። ጥበብ እየፈራ ይሆናል። ሀጥ ደፋር ነው። ምን አባቱ በሞት ይላል።
ጻድቃን ደግሞ እግዚኦ ይትቅሰፈኒ በመዓትከ ይላል። አቤቱ በመዓትህ አትቅሰፈኝ ይላል። ኃጢአተኛ ደግሞ ምን አባቱ ለዚህ ይቀር ያለም ይቀር መስሏል። ተከትሎ ነው የሚሄድ። ጓዙ ይከተላል፣ ዕዳው ይከተላል። ካወቅበት ነው ለዚህ ይቀር ያለም ማለት ይችላል። ወደ ሐሳቡ እንምጣ። ዓሣ የተባለ ራሱ ክርስቶስ የክርስቶስ ሥጋው ነው የለበሰው ሥጋው። ዕንቁም የተባለ እሱ ነው። በቀስት የተወጋ ማለት ምን ማለት ነው? በቀስት መወጋቱ ማለት እሱ ተሰቀለ፣ ሥጋው ተበላ። ዕንቁ ከነጋዴ ነጋዴ የተባሉት ሐዋርያት ናቸው። ሐዋርያት ጥቂት ዓሣ ጥለው ሂደው ዕንቁ ገዝተው ተረከቡ። ዕንቁ ማን ነው? ያ ክርስቶስ ነው። ዓሣ አጥማጆች ነበሩ። የሚሞት ዓሣ ጣሉና ተከተሉና የዕንቁ ባለጸጎች ሆኑ። ያ ዕንቁ ማን ነው? ክርስቶስ። ቢታም ዓሣው ቢበዛ ሆድ ይሆናል እንጂ ሌላ የሚሆነው ነገር የለም። ዕንቁ ግን አስተውሉ፣ ዕንቁ ቢታመሙ የሚፈውስ፣ ቢደህዩ የሚያበለቅጽግ፣ ቢራቆቱ የሚያለብስ፣ ጌጥ የሚሆን ብርሃን የሚሆን ዕንቁ አገኙ ከአንዲት ዓሣ ወጥተው። ለዚህ ነው ሟች ነገራችን ስንተወው ብዙ ነገር ይዘን እንመለሳለን። ክርስትና እግዚአብሔር ቸርነቱን ልብ ብላችሁ ተመልከቱትማ። የእግዚአብሔር ሰዎች እግዚአብሔር ሳንቲም ስጡ፣ አስራተ ኩራት አውጡ ወይም ሌላ ነገር የሚለው ከኛ ለመቀበል ፈልጎ አይደለም፣ እንድናተርፍ ስለሚፈልግ ነው። ጥቂት ተቀብሎ ብዙ መስጠት ስለሚፈልግ ነው። ይህንም በ24 ሰዓት ውስጥ 1 ሰዓት ጸልዩ የሚባለው ቢያንስ 1 ሰዓት ጸልዩ የሚባለው ምን ማለት መሰላችሁ? 1 ሰዓት ለእግዚአብሔር ሰጥተህ 23ቱን እንድታተርፍ ነው። ነገር ግን በቀን 1 ሰዓት አልጸልይም ስትል 1 ሰዓት ስለነፈቅ 24ቱንም በመከራ ታሳልፋለህ። 24ቱን በብኩንነት፣ በማውራት፣ በመዞር፣ በመተከዝ፣ ወሬ በመመልከት አይናችሁን በቴሌቪዥን በማፍሰስ ብቻ ያልፋል። አንዷን ከሰጣችሁት ግን 23ቱን ይባርካል እግዚአብሔር። እግዚአብሔር በጊዜም እንድንነግድ ይፈልጋል። የጊዜም ትርፍ አለው። ሐዋርያት ነጋዴዎች ዕንቁን ገዙ። ቀስት ደግሞ መልሰው ሲተረጉ ከነጋዴ ወደ ነጋዴ ማለት ከሐዋርያት ወደ ሐዋርያውያን አበው፣ ከሐዋርያውያን አበው ወደ ሊቃውንት ወደ መነኮሳት፣ ከዚያ ወደ ምዕመናን፣ ከነጋዴ ወደ ነጋዴ፣ ከዚያ ወደ መምህራን ወደ ካህናት፣ ከዚያ ወደ ምዕመናን ደረሰ። እግዚአብሔር ይመስገን። ሁላችሁም አንድ ትልቅ ጸጋ የሚሰጥ ዕንቁ አላችሁ። ሁላችሁም ዛሬ ሀብታሞች ናችሁ። ያ ማን ነው? ዕንቁ አላችሁ። ወርቅ የላችሁም፣ ብር የላችሁም፣ ነሐስ የላችሁም፣ ቤት የላችሁም፣ ልብስ የላችሁም፣ ግዛት የላችሁም፣ ሹመት የላችሁም። ከሁሉም ጠቅሎ የሚይዝ ዕንቁ ግን አላችሁ። ያም ክርስቶስ ነው። ነጋዴዎች አደረሱን። ይህንን ንግድ እንድታውቁት ነው። ንግዱ ጥሎ በመሄድ ነው። የራስን ጥሎ በመሄድ የእግዚአብሔርን ማምጣት። የእግዚአብሔርን የኛ ጥቂት ነው፣ እግዚአብሔር ብዙ ነው። ራሱን እኛ እኮ የኛ የሆነውን ስንቶ የእግዚአብሔርን ጸጋ ብቻ አይደለም የምናገኘው፣ እግዚአብሔርን ራሱን ነው የምንረከበው። የምንወርሰው የእግዚአብሔርን ገንዘብ አይደለም፣ እግዚአብሔርን ራሱን ነው። ርስታችን ሁሉ እሱን ራሱን ሊተሰተ ተመልከቱ። መክፈልተ ርስቴ ወጽዋዬ ቅዱስ ዳዊት ርስቴም ጽዋዬም ድርሻዬም እድል ፈንታዬም አንተ እግዚአብሔር ነህ ብሎ ይነገራል። ቀስት የተባለው ምንድን ነው? ምን ይመስላችኋል? ቀስት የተባለው ዕንቁ ክርስቶስ፣ ዓሣው የተባለው ደግሞ ዕንቁን የዋጠ የተባለ ሥጋን የለበሰ መለኮት ወይም ሥጋን የለበሰ መለኮት ከመለኮት ጋር ተዋህዶ የከበረ ሥጋ። ቀስቱ ምንድን ነው? ሥጋውን ደሙን ለመብላት ቀስት ያስፈልገናል። የክርስቶስን ሥጋ መብላት የምንችለው በቀስት እየወጋን ነው። ቀስት የተባለ ፍቅር ነው። በፍቅር ቀስት እየወጋን እንቀበላለን። አይሆንላችሁም እናንተ የረከሳችሁ የጎሰቆላችሁ እንኳን የኔ ሥጋ የምድር እንጀራም አይገባችሁም በደለኞች ናችሁ እንዳይለን ቀስ እንልና ቅዳሴዋን ቀድሰን ወደ መጨረሻ ስንደርስ በከመ ምሕረትከ እንለዋለን። ይችናት ቀስቷ ማለት እንደ ቸርነት ነው እንጂ እንኳን ያንተ ሥጋ ዳቦስ ቂጣስ ይገባናል፣ ውሃስ ይገባናል፣ እንኳን ያንተ እንደመጠጣት እንደ ቸርነት ነው እንጂ ብለን በዚህች ቀስት እየወጋን እንቀበላለን። የታደልን እኮ ነን ማምላክ። በሌላ ምንም ሳንወጣ ሳኖር እንደ ቸርነት እስኪ እንደ ቸርነት ሆነ እንደ ቸርነት እያላችሁ ቅዱስ ሥጋውን ክቡር ደግሞ ተቀበሉ። የምትሰሙትን ነገር ዛሬ ጀምሩት። ሐኪም ሲላችሁ ጧት 2 6 ሰዓት 2 ማታ 2 ሲላችሁ ወዲያው ተወጧታላችሁ እየሮጣችሁ። እኛም እኮ ሐኪሞች ነን፣ ከፋንም በጀን። እግዚአብሔር ሕክሙ ብሎ ነው አሁን ሕክምና እየሰጠው ነው በእኔ ልብ። እኔ አይደለም የምሰጠው እግዚአብሔር ነው። እናንተም ልትታከሙ ነው የመጣችሁ። የምሰጣችሁን መድኃኒት ካልወጣችሁ እንዴ ልትሆኑ? እንድትወጡት የግድ ክኒን ላድርገው እንዴ? እንዲሁ እኮ አይደረስም። ቁረቡ እያልናችሁ ለምን አትቆርቡ? ቁረቡ፣ ቅዱስ ሥጋውን ክቡር ደግሞ ተቀበሉ። እግዚአብሔር ከእናንተ ጋር ከሆነ ሁሉም ነገር ያልቅልህ፣ ሁሉም ነገር ያበቃል። ስለምንም ነገር ማለት ነው የምትጨነቁን ነገር ሁሉ በእግዚአብሔር እጅ ያለ ነው። ዘንዶ አይጎዳችሁ፣ እሳት አይጎዳችሁ፣ በረዶ አይጎዳችሁ። ለምን? የዘንዶ ፈጣሪ፣ የበረዶ ፈጣሪ፣ የእሳቱ ፈጣሪ፣ የብረቱ ፈጣሪ፣ የመሳሪያው ፈጣሪ፣ ጥይትም የእግዚአብሔር ፍጥረት ነው። የዚህ ሁሉ ፈጣሪ ከኛ ጋር ከሆነ የሚያስጨንቀን ነገር የለም። ነገሩ ግን ሳንታጠቅ የወጣን ነው። አንዳንድ ጊዜ ሰምታችኋል። አንድ ሐሳብ አለ። ቤተ ክርስቲያንን መጠበቅ አለብን ይባላል። አዎ መደራጀት አለብን። አዎ እና ምን ተደራጅ ተነሳ እንግጣ። ማንን ነው የምንገጠው? ምን ማለት ነው ይሄ? እስራኤል ወደ ከናን ሲጓዙ መንገድ ላይ
እንግዲህ በከናን የተሰበሰቡት ሰዎች በጣም ኃያላን ስለሆኑ እንመለስ ሀገራችን ሲሉ በዚህ እግዚአብሔርን አስከፉት። ሲያስከፉት ምን ሆነ መሰላችሁ? እንደገና ተመክረው ሰሙና ምናል አሁን ሄደን ልንገጥም ነው እንዲያውም አሉ። ታው እግዚአብሔር ከእናንተ ጋር አይደለምና አትውጡ አላቸው። እምቢ ብለው ገጠሙ፣ ተሸንፈው ተመለሱ። እግዚአብሔር የሌለበት መደራጀት አይጠቅም። እግዚአብሔር የሌለበት ሕዝብ ቤተክርስቲያንን መብቷን ማስቆም አለብን ብለን ተደራጅተን አንድ ሆነን ማህበር በየቦታው ብንመሰርት የማይቆርብ ክርስቲያን እንደ ገለባ ይታጨዳል እንጂ ምንም አይጠቅም። ስጋው ደሙን ያልተቀበለ ክርስቲያን እኔ እኮ ክርስቲያን ስጋውን ደሙን እኮ የምንቀበለው ለጽድቅ አንድ መስፈርት ስለሆነ አይደለም፣ ከእግዚአብሔር ጋር መኖር ስላለብን ነው። እግዚአብሔር ከኛ ጋር እንዲውል እንዲያድር ከፈለጋችሁ ቅዱስ ስጋውን ክቡር ደሙን ተቀበሉ። የእግዚአብሔር ሁኑ። የእግዚአብሔር ሳትሆኑ የእግዚአብሔርን ቤተክርስቲያን አትጠብቁ። የእግዚአብሔር ነው። ወጣቶች አሁን በእውነት የወጣቱ ቅናት እጅግ የሚያስደንቅ ነው። ወጣቱ ቤተክርስቲያን ተደራጅቶ እየጠበቀ ያለ ከሰዓቱም የሚገቡ እርግጠኛ ነኝ እሳት ቢነድ እኔ እንደው አልገኝም ጸሎት ላይ ነኝ ልል ይችላል። ቤቴን ዘግቼ መቼስ መነኮሳት የምናመካኝበት ጸሎት ላይ ናቸው አባል እንባል ተኝተንም ሊሆን ይችላል። ተመስገን ነው ግን እግዚአብሔር እንዲያርጎም ያኖራል። ግን ደግሞ ጸሎት ላይ ያሉም አሉ፣ አይዟቸው። ደግሞ በዚያውም ደግሞ አንድ ጥሩ ነገር አለ። ብንሞትም ጸሎት ላይ ናቸው ነው የምትሉኝ፣ ተመስገን። ይሄም ጥሩ ነው እኮ። ታምሜ ተኝቼም ቢሆን አባ ጸሎት ላይ ይሆናሉ ስትሉኝ እናንተ ሳታዝኑልኝ ስትቀሩ እግዚአብሔር እንዲያዝልኝ ይሆናል ማለት ነው። ተንከባካቢ ሲበዛ የእግዚአብሔር ቸርነት እንዲርቅ ይሆናል። ሰው ግን መከራ ሲበዛበት እግዚአብሔር ያዝንለታል እና ጥሩ ነው በዚያው። ስለዚህ እግዚአብሔር ሰዎች ወጣቶች ቅናታችሁ ጥሩ ነው። ለቤተ ክርስቲያን አሁን ሁላችንም አንድ ሆነን ያለችብንን መለያየት አጥፍተን አንድ እውነት እንዳይመስላችሁ፣ እኔ እውነቴን ነው። ክርስቲያኖች ልብ ብላችሁ አስቡ። ዲያብሎስ በዘር ያመካኘ የሚከፋፍለን ለእናንተ ዘር ተጨንቆላችሁ እንዳይመስላችሁ፣ ክርስትናችን ማጥፋት ስለፈለገ ነው። እና ለእናንተ ጥብቅና እየቆመላችሁ እየመሰለ ከቤተ ክርስቲያን የሚያወጣችሁን ዲያብሎስ ልብ ብላችሁ ልታውቁት ይገባል። ያንን ደግሞ መዋጋት የምንችለው በሕግም ሆነ በየትኛውም ቦታ ጎበዞች ሆነን ማሸነፍ የምንችለው ክርስቶስ ከኛ ጋር ከሆነ ነው። ስለዚህ ዛሬ የምነግራችሁ ክርስቶስ ከኛ ጋር እንዲሆን እንስራ። ያም ቢያንስ ቁረቡ። ከዚህ በላይ ምን አለ? ራሴና ያረምኩት ይቅር በሉ። ከዚህ በላይ የለም። እንድንቆርብ እግዚአብሔር ይርዳን። እንዴት ብለን ካላችሁ እንደ ቸርነቱ በሉት። አሁን እንግዲህ ሰምታችኋል አይደለም? እርግጠኛ ነኝ በቃ የነነዌ ስንገናኝ ሁሉም ሰው ንስሐ ገብቶ ነው የሚቆይ። አሁን የቤት ሥራ ሰጥቻችኋለሁ። እንደውም የበዛ ነው። እኔ እንደውም ስመ እግዚአብሔር ጠርቼ ነው የምነግራችሁ፣ በእግዚአብሔር ብዬ ማለት ነው። ለራሳችሁ ያልሆናችሁ ለማን ልትሆኑ ነው? ቅዱስ ሥጋውን ክቡር ደሙን ተቀበሉ። አትቁሙልን። ለኛ ለቤተ ክርስቲያን፣ ለቀዳሹ፣ ለካህናቱ፣ ለኛ መብት አስከባሪ አትሁኑ። መጀመሪያ የራሳችሁን መብት አስከብሩ። የቤተ ክርስቲያንን ካርታና ፕላን እናስመልሳለን ከማለታችሁ በፊት የራሳችሁን ካርታና ፕላን አስመልሱ። ራሳችሁ የተዘረፋችሁ ናችሁ። ዲያብሎስ ጸጋችሁን ዘርፋችኋል። ለቅዱስ ሥጋው ለክቡር ደሙ የተነጠቀው ጸጋችሁ መመለስ አለብን። እኛ እኮ እሳት የሚፈራን ጀግኖች ነበር። ዛሬን አይሁንና እኛ ባህር የሚፈራን ጀግኖች እኮ ነን። በረዶ የሚፈራን፣ አንበሳ የሚፈራን። አላያችሁም እንዴ? አልሰማችሁም እንዴ? እና አባ ሳሙኤል ዘዋልድባ አንበሳን የጓዛቸው መጫኛ ሲያደርጉት ሰምታችኋል እኮ። ባህር ፈርቷቸው እሳት ይዘው ገብተው እሳቱን ሳያጠፉና አባ ሳሙኤል ከባህር ሲወጡ አልሰማችሁ? የሳሙኤልን መጽሐፍም አልደመስስም ብሎ ብራናቸውን ሳይነካ ቀለሙን ሳይደመስስ አደራ ሲያወጣ አታውቁ? እኛ እኮ ተራራ የሚፈራን ሰዎች እኮ ነን። እኛ እኮ ካፈር የተፈራ ጠበንጃና ጥይት የሚያስፈራራን ሰዎች አልነበርንም። ወረድንና ከዚህ ደረሰ። ለራሳችሁ ልልና አስቡ። እኔ እውነቴን ነው ብታውቁበት። ነገ እናንተ አይደለም፣ ዛሬ ግን የእናንተ ነው። እንድትመለሱ አምላከ ቅዱሳን ይርዳችሁ፣ ሁላችንንም ይርዳል፣ እኔንም እናንተንም ይመልሳል። በፍቅር በቀስት እየወጋችሁ ተቀበሉ። ማረኝ በሉት። እንደ ክርስቶስ ያለ ቸርማን አለ መሰላችሁ? በመጣንበት ጊዜ የሚቀበል አይዟችሁ። ክርስቶስ እኮ የውሃ ምንጭ አይደለም። የውሃ ምንጭ ቢሆን 3 ሰው ሳይጣጠፍበት ይደፈርሳል። ክርስቶስ ግን ሁላችንም ብንገባበት የማይደፈርስ ባህር ነው። እንግባ፣ ይጠበል፣ ያንጻል። ምን ጨነቃችሁ? አብልታችሁ ይጸደቁ አላላችሁ? በልታችሁ ይጸደቁ አለ እንጂ። በልታችሁ ይጸደቁ ላላምላክ ምን ነው በእውነቱ ምን ስጡኝ አለ? ከጣታችሁ አንዱን ስጡኝ አለ? ጠጉራችን እንኳን የማይፈልግ እኮ ነው። የጠጉራችን ብናኝ የጥፍራችን ቁራጭ እኮ አይፈልግም። የሚፈልገው እኮ እንድንበላው ብቻ ነው። የሚፈልገው እንድንጠጣው ብቻ ነው። ውረሱኝ እንጂ አውርሱኝ ላላል አምላክ፣ ልስጣችሁ እንጂ ስጡኝ ላላባት። እሱን ካልተከተላችሁ ምን ይውጠን ይሆን? እና ወገኖቼ ዝንቱ ዘመን ድል ውእቱ ለዘይፈቅድ ንስሐ ይላል ዮሐንስ እስክንድርያ ሃይማኖተ አበው ላይ። ይህ ዘመን ለተዘጋጀ ሰው የተዘጋጀ የተደላደለ ዘመን ነው። የጥጋብ ዘመን ነው፣ የረሃብ ዘመን አይደለም። ክርስቶስ የተጠገበበት ዘመን ነው። እና እግዚአብሔር የነፍሳችሁን ራብ ይክላላችሁ ወገኖቼ፣ የሁላችንም ይክላልን። ሌላው ደግሞ ይኸውላችሁ ወደ ነገር የመለወት መጣውላችሁ። እንቁ የተባለ የክርስቶስ ወንጌል ናት። ነጋዴዎች የተባሉ መምህራን ናቸው። ቀስት የተባለ ደግሞ ምን ማለት ነው? አሳጥማጆች የተባሉ ደግሞ ፍቅር ያላቸው ደቀ መዛሙርት ናቸው። ቀስታቸው ምንድነው? ፍቅር ነው። የኔታ ይላሉ። አንተ ወግድ ሌባ አፈሪያ ብላ ሰነፍ ይላሉ መምህራኑ። በእውነቱ ይጋረፋሉ፣ ጆሮ ይጨብጣሉ።
አሁን እናንተን አሁን ሁላችሁንም ትናንትና ያስተማርኩትን ብጠይቃችሁና በሉ አሁን ትናንት ያስተማርኳችሁ ስለጠፋችሁ ተንበርከኩና ልግረፋችሁ ትሉ እንዴት ትላላችሁ? እንቅጫን አስቡ። በሞት አንድ ሰከንድ አስቡ። እስቲ ደግሞ ብለው እኛ ሙዳየ መጽዋት እያስገባን አጠገብናቸውና እንግረፋቸዋለን አይደል? እኛው በገዛ ነው ካባ እኛው ባፈረጠው ነው ክንድዶ አይደል? እኔ ስማር እኮ እንደዚያው እኔ የተማርኩት። እኛ ስንማር እንዲያ ብለን ከተማር እናንተ ስለምን ተቆንጥጦ መማራት ለምን? እንቆንጥጣችሁ እንጂ እንስደባችሁ ልጅ ሁኑ እንጂ ዲቃላ ለምን ትሆናላችሁ? የማይቆነጠጥ ልጅ አይደለም ይላል ቅዱስ ጳውሎስ። የማይቆነጠጥ ልጅ አይደለም። ልጅ ሁኑ እስቲ። ተግሳጽ ውደዱ። ካህናትም ሲቆጡ መነኮሳትም ሲቆጡ ውደዱ። የእውነቴን ነው። ተኮርፋችሁ ከቤተ ክርስቲያን አትውጡ። ልጅ ሁናችሁ ለመቀጠል የምትመጡ በፍቅር ታዲያ ተመልከቱ። አንተ ማትረባ እንዳላይ ደንቆሮ አንተ አህያ ይላሉ መምህራን እኮ መጽሐፍ እያስተማሩ ቅኔ እያስተማሩ በመነገደ የኔታ ምን ሆነሃል? ማትረባ አንተ የተለሰንክ መቃብር እግረወት ልጠበወት በቃ ይሄ ነው። አየ በቀስት እየወጋ እንቁ የሚነግር ማለት ይሄ ነው። ከዚያ በኋላ ተመልከቱ ደክሞታል እግረወት ልጠበወት ይላል። አልፈልግም አንተ እንዲያውም አይሆንልም አንተ ሙዝጅ ይሉታል። እንደምንም ተለማምጦ አጥራል። እግር ለማጠብም ተለማምጦ እዚያ በኋላ ተለማምጦ እንኳን እኮ እኛ እኮ ክርስቶስም ተለማምጦ እኮ ነው ያዳነን። ለምኖ አንገቱን ወዳደነደነ ሕዝብ እጄን ዘርግቼ እኖራለሁ አይደል ያለ እየለመነ እኮ ነው። እባካችሁ ጽደቁልኝ፣ እባካችሁ ብሉኝ ጠጡኝ ብሎ ተለማምጦ አምላክ እንኳን እየለመነ እኛ ብንለምን ምን አለ? እባክዎት ልጠበዎት እግሮትን ያጥባል። ያጠብ ከዚያ በኋላ ይችን እስቲ ይበሉልኝ እኔታ ይላል። እግራቸውን እያጠቡ ውሃውን ፍስስ እያደረጉ ይጮሁለታል ቃል እግዚአብሔር። እዚያ በኋላ ያችን ይዞ ይሄዳል፣ ይቀጽላታል። ስለዚህ በፍቅር እየወጋ እንቁ ይነግዳል ማለት ነው። የኔታን በግራ አጠባ እየወጋ እሱ ግን እንቁ ቃል እግዚአብሔር ይዞ ይሄዳል። እሳቸውን እኮ በውሃ ነው የሰጣቸው፣ ሌላ ምንም አልሰጣቸውም። በፍቅር መውጋት ልመዱ። በእውነት ማለት ነው። በፍቅር መውጋት ማንንም ሰው ጎረቤቶቻችሁንም ያገባችሁም እንዲሁ ባሎቻችሁን እንዲሁ ያዘው ልቀቁ አትሉ። አንዳችሁ እሳት አንዳችሁ ቤንዚን አትሁኑ። እውነቴን ነው። በፍቅር መግም እንዲሁ ሰው እኮ ማለት ነው። ሰው እኮ ግም እንኳን ቢሆን እንዲሁ እኮ አንተ እኮ ጥሩ ነህ ብለው ሲያበቃ ከዚያ በኋላ ግን ማትረባ ነው ቢሉትም አይቆጠር። መጀመሪያ በቀስት ከወጉት ማለት ነው። በቀስት መውጋት ልመዱ። አብረው እየሰማችሁ ነው አይባልም እንጂ አንድ ምሳሌ ልመስል ነው። ኳስ የሚጫወት ሰው መጀመሪያ ኳስ ሲምላክለት ምንድነው የሚያደርገው? መደገፍ ነው እንጂ ጨዋታውን አታውቁትም ማለት ነው። እየደገፋችሁ ነው የምትጣሉ እናንተ። አይግሩም ታሳዝናላችሁ። ራሳችሁ ወድቃችሁ ያልወደቀ ኳስ ትደግፋላችሁ። ምን ማለት መሰላችሁ? ኳስ የሚጫወት ሰው በስፖርት ተምራችሁታል ብዬ ነው። የመጀመሪያው ኳስ ማብረድ ይባላል። አዎ ኳስ ማብረድ በቀር እንደመታ ዝም ብሎ ክው ካረጋት ለዚያኛው ምንድነው ለተቀናቃኝ ትደርሳለች ማለት ነው። ነገር ማብረድ ልመዱ። እንደዚያ ማለት ነው። ነገር ማብረድ እንደመጣ መልሳችሁ አትወርዱ። ቀስ አድርጎ ተመልከቱ። ማብረድ አንዳንድ ጊዜ ተመልከቱ። መጭ የሚባል አረም አለ ገጠር። በጣም ብልሃተኛ አረም ነው። ጎርፍ ሲመጣ ለጥ ይላል። በበለጋው እንዲያው ተመስገን ይላል ገበር። ይሄ መጭ ጠፋልኝ ሲል ቀና ይላል። ነገር ሲመጣ እንደዚህ አንዳንድ ጊዜ እጥፍ በሉ። እውነት የለም ነገር ማብረድ ይጠበቅባቸዋል። እና ክርስቶስንም አባቶቻችንም ቢሰድቡን ቢያመናጭቁን አሁን በተለይ ቤተክርስቲያን ስትመጡ ገዳም ስትሄዱ በተለይ በጣም ብዙ አባቶች ይሳደባሉ። አባቴ እንደው ቢባርኩኝ ብዬ ነበር አፈር ያብላ ይላል። ሩጠው ይጠፋል። ቆይ እኛ የት እንጠጋ ትላላችሁ። እዚያ በኋላ ካለም ሰልችቶን ስንመጣ እነዚህ ደግሞ መሳደብ አባትን የት እንሂድ ትላላችሁ። ግን የሚሰድቧቸው እናንተ ላይ ያለውን ሰይጣን ነው እንጂ እናንተን አይደለም። አንድ ጊዜ ትዝ ይለኛል። አሁን ያረፉ አባት አሉ፣ በረከታቸው ይድረሰ። ቅድስት ክርስቶስ ሰምራ ነበር የነበሩት። ስላረፉ እንናገር ብዬ ነው። ጣና ገዳማት ውስጥ ካለችው ከእናታችን ከቅድስት ክርስቶስ ሰምራ ከገዳሙ እና ከ40 ዓመት በላይ ነው የዘጉት። የሄዳችሁ አይታችኋቸው ሊሆን ይችላል። እና የሆነ ጊዜ ላይ ተሰብስበን ሄድንና ምን ልታደርግ መተናተ አል ቢባርኩን አፈር ብላ አንተ ቡራጅ ቢያስተምሩን ብለን ነው። ሰይጣን ይምከርህ። ጥሩ ሰባኪ እሱ አለልህ። ሔዋንን የሰበከ እሱ ይሰብካል። አሁን እንደዚህ ይባላል። ውጣልኝ አንተ ሰይጣን። ተሰብስበን ሄደን እኮ ነው ስራ ይበዛል ማለት ነው። ከፊት ይወጣል። ዝም ብለን ቁጭ አለ። ወደ 3 ሰዓት 4 ሰዓት ካስቀመጡን በኋላ ኮቸሮ ይዘውልን ወጡ። እናንተም ማትረው እስቲ ብሉ። ይገርማችኋል። ያን ኮቸሮ አምጥቼ የብዙ ሰው ሆድ ህመም አስወግዷል። ሰድበው የሚሰጡን እኮ አባቶቻችን ይረባል። ሰድበው ገስጸውም የሚሰጡ እና ተኮራፊዎች አሉ። በቤተ ክርስቲያን ማኩረፍ፣ ቂም መያዝ አትውደዱ። እውነቴን ነው። ቤተ ክርስቲያን ማንም አትገፋችሁ። ግለሰብ ቢገፋችሁ እንኳን ቤተ ክርስቲያን ገፋችን አትበሉ። ከቃሉ ጋር ናችሁ የእግዚአብሔር ሰዎች። እግዚአብሔር ከሁላችን ጋር አይሆን። በቀስት መውጋት ይሄ ነው። ስለዚህ ትምህርቱን ስነግራችሁ እንቁውን ካደረሱን አባቶቻችን መካከል አበው ናቸው። ሃይማኖተ አበው የሚባለው መጽሐፍ እንቁ ተንከባሎ የገዛንበት ገቢያችን ነውና እወቁት። ከዛሬ ጀምሮ መግዛት የምትችሉ ሃይማኖተ አበው ግዙና ያዙ። በእውነቴን አንብቡ። አባቶቻችሁን እወቋቸው። አባቱን የማያውቅ ልጅ አይደለም። ስለዚህ የክርስቶስን እንቁ ከኛ ያደረሱት እነማን ናቸው ካላችሁኝ አበው ናቸው። ሃይማኖተ አበው ምዕራፍ 32 የቅዱስ ባስልዮስ መጽሐፍ መማሪያችን ነው ለማለት ነበር። ይሄን ሁሉ ያልኩት እግዚአብሔር ከሁላችን ጋር ይሁን።